ጌታ ኢየሱስ ክርስቶስን ሥርዓተ ግንዘቱ ራሱ አንጾ በዚሁ በጎልጎታ ቦታ ላይ ተቀምጧል። 7 ሜትር ያክል ጥልቀት ያለው ደረጃዎች አሉት። በደረጃዎቹ ወርደን የቅዱስ ላሊበላን የሥርዓተ ቀብር ቦታ ይታያል። መላእክት ያግዙት እንደነበረ የሚያስረዳን ገርል ስላለ እነዚህ የምታያቸው ጡቦቹ የመላእክትን አይን ይመሰላሉ። እዚህ ከቅዱሱ ከጻድቁ ላሊበላ ቀብር ውስጥ የሚወጣው ይሄ እምነት ነው። አሁንም ከዚህ መጋረጃ በስተጀርባ ገሊላ ናዝሬት አለ። አሁን ያለንበትም ስፍራ እንግዲህ እንደነገሩት ዲያቆን ሙጬ እንዳስረዳን ቀድሞ የቀራኒዮ ምሳሌ ወደ ሆነው ነው ያለነው። እሱን ደግሞ አሁን የቀራኒዮ ምሳሌ የተባለበትን በደንብ አብራርቶ ይነግረናል። ወደ ዲያቆን ሙጬ ወስዳቸዋለሁ። ቅድም እንደገለጽኩላችሁ የዳግማዊት ኢየሩሳሌምን ምሳሌ ቅዱስ ላሊበላ እዚህ ላይ ሲያስቀምጥ የዮርዳኖስ ወንዝን፣ ቤተልሔም፣ ጎልጎታ፣ ቀራኒዮ፣ የአዳምና የሔዋን የቀብር ቦታ እንዲሁም ደብረ ዘይት፣ ደብረ ታቦር አጠቃላይ ምሳሌያቸውን በዚህ ቦታ ላይ ያስቀምጧል። ስለዚህ አሁን ያለንበት ደግሞ በምድራዊት ኢየሩሳሌም ምሳሌ ከታነጹት አብያተ መቅደሶች የመጀመሪያ ወይም ጥንታውያን የመግቢያ በራቸው ነው። መጀመሪያ ሲያንጽ የገባበት ነው ይሄ። ቅዱስ ላሊበላ በመጀመሪያ የምድራዊት ኢየሩሳሌም ቤተክርስቲያኖችን ሲያንጽ መጀመሪያ የመግቢያ በሩን ያነጸው ይሄ ነው። በምድራዊት ኢየሩሳሌም ቤተ መድኃኔዓለም የጌታ ግንባሩን፣ ቤተ ማርያም ልቡን ወይም ደረቱን፣ በፊት ለፊታቸው የምናየው ቤተ ደብረ ሲና ጎልጎታ የጌታ ሁለት እግሮቹን፣ በቤተ ማርያም ግራና ቀኝ የምናገኘው የጌታ ኢየሱስ ክርስቶስ ሁለት እጆቹን ግራና ቀኝ እጆቹን ቤተ ደናግልና ቤተ መስቀል በመምሰል የምድራዊት ኢየሩሳሌም ምሳሌ የሆኑት ቤተክርስቲያን በጌታ የሥነ ስቅለቱ ምሳሌ የተሰሩ ናቸው። እያንዳንዳቸውን በውስጥ እየገባን ከማየታችን በፊት አሁን ያለንበትን ቦታ አላስረዳችሁ። መስቀሏ ያለችበት ቦታ ቀራኒዮ ትባላለች። ቀራኒዮ ጌታ ኢየሱስ ክርስቶስ በዕለተ ዓርብ በቀራኒዮ አደባባይ በመስቀል ላይ የተሰቀለውን ለማሳየት ሲሆን እታች ዋሻው ወይም በሩ የአዳምና የሔዋን የቀብር ቦታ ምሳሌዎች ናቸው። ስለዚህ የነዚህ የምድራዊት ኢየሩሳሌም ሆነው ለታነጹት የመግቢያ በራቸው ጥንታዊ በራቸው ይህንን ይመስላል። አሁን መንግስተ ሰማያት ምን እንደምትመስል እናያለን። ቅዱስ ላሊበላን መንግስተ ሰማያትን በምን መልኩ እንዳሳየን ነው አሁን የምንረዳው። ወደ ውስጥ እንገባለን። ይሄ የአዳምና የሔዋን የቀብር ቦታ ይሄ የአዳምና የሔዋን የቀብር ቦታ ነው። ምሳሌነቱ ቀራኒዮ ተራራ፣ ቀራኒዮ ደግሞ መስቀሉ ያለበት የቀራኒዮ ምሳሌ ነው። እንግዲህ ቀራኒዮ የተተከለው ጌታችን የተሰቀለበት ቦታ የአዳም አጽም ያለበት ቦታ እንደሆነ ለማመልከት ይሄ የና አዳም መቃብር ምሳሌ ነው። ሌላኛው ቀራኒዮ ነው ማለት ነው። አዳምን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ እንዳዳነው ለማመልከት ነው። አሁንም ደግሞ ሌላ ስፍራ ነን። ቅዱስ ላሊበላ ብዙ ቤተ መቅደሶችን ስናነጸ ከነሱ አንዱ ነው። አሁንም ወንድማችን ዲያቆን ሙጬ ያብራራልናል። ሁላችሁም በትህትና ተከታተሉን። በደረጃ የቤተ ክርስቲያን አሰራር ቅዱስ ላሊበላ በመጀመሪያ ቤተ ማርያምን አንጿል። ሁለተኛ ቤተ መድኃኔዓለም፣ አሁን ያለንበትም በሶስተኛ ደረጃ ያነጸው ነው። በሶስተኛ ደረጃ ካነጸው አብያተ መቅደስ ግቢ ውስጥ ነን የምንገኘው። ይህ ደብረ ሲና ጎልጎታ ቅዱስ ሚካኤል ስላሶች ያሉበት ቤተ ክርስቲያን ነው።
ስሙ የዚህ ቤተ መቅደስ ደብረ ሲና ጎልጎታ ቅዱስ ሚካኤል። ደብረ ሲና ጎልጎታ ቅዱስ ሚካኤል ሁለት ቤተ መቅደሶች በአንድ አለት ውስጥ የሚገኙ ሁለቱ ቤተ መቅደሶች ለሁለት የሚከፍላቸው በውስጥ ስንገባ እናያለን። አንድ ወጥ የሆነ ወለል አለ እንደዚህ አይነት። ለዛም ነው 11 እየተባሉ እስካሁን የሚጠሩት። በመጀመሪያው በቅዱስ ሚካኤል ወይም በደብረ ሲና ቤተክርስቲያን ወንዶችም ሴቶችም የሚጎበኙት፣ ሁለተኛ የቅዱስ ላሊበላ መቃብር ያለበት ወይም የጌታ ግንዘት ያለበት ወንዶች ብቻ የሚጎበኙት። 11 የሚባለው በተለምዶ ይሄ ነው። ግን ቅዱስ ላሊበላ 10 አብያተ መቅደስን በ10ቱ ትእዛዛት ከአንድ ቋጥኝ ድንጋይ ነው የሰራው። ደብረ ሲና በሲና ተራራ ሙሴ በሲና ተራራ 10ቱ ትእዛዛት እንደተቀበለ ደብረ ሲና በሚል የመጀመሪያውን ስያሜ ተሰየመ፣ የመጀመሪያው ቤተክርስቲያን። ሁለተኛው ደግሞ ጎልጎታ የጌታ ቅዱስ ላሊበላ እነዚህን አብያተ ክርስቲያናት ሲያንጽ በመጨረሻ ላይ ምንድነው የጌታ ኢየሱስ ክርስቶስን ስርዓተ ግንዘቱ ራሱ አንጾ በዚሁ በጎልጎታ ቦታ ላይ ተቀምጧል። አሁንም ድረስ እዚሁ ይገኛል። ከጌታ ግንዘት አጠገብ ቅዱስ ላሊበላ እነዚህን አብያተ ክርስቲያናቶች ካነጸ ከፈጸመ በኋላ ስርዓተ ቀብሩ የተፈጸመበትም በዚህ ቤተክርስቲያን ነው። የቅዱስ ላሊበላ ትክክለኛ ስርዓተ ቀብሩ የተፈጸመበት አጽሙም የሚገኘው እዚህ ነው። ስለዚህ 7 ሜትር ያክል ጥልቀት ያለው ደረጃዎች አሉት። በደረጃዎቹ ወርደን የቅዱስ ላሊበላን የስርዓተ ቀብር ቦታ ይታያል። ይህ ለካህናት ብቻ የተፈቀደ ነው። ማንኛውም ምእመናን አያየውም ማለት ነው። ስለዚህ በዚህ ቤተ መቅደስ ጀርባ ውስጥ ስንገባ ቅዱስ ላሊበላ አብያተ ክርስቲያናቶችን አንጾ ህልፈተ ሞቱ ሲሆን ስርዓተ ቀብሩ የተፈጸመበትን እናገኛለን። በውጭ የምናያቸው የተለያዩ መስኮቶች እንደምታዩቸው ሐረጋቶቹ ከሌሎቹ ቤተክርስቲያኖች ለየት የሚያደርጉ ሐረጋትና ጥበብ የተዋቡባቸውን እናያለን። ከዚህም በተጨማሪ በየሁሉም አብያተ መቅደሶች ስንዞር እንደነዚህ አይነት ዋሻዎች እናገኛለን። እነዚህ ዋሻዎች ምንድናቸው? እነዚህ ጥንታውያን ዋሻዎች ድሮ የነገስታት የቀብር ቦታ የነበሩ፣ በቅዱስ ላሊበላ ዘመነ መንግስት ጊዜ ነገስታቶች ስርዓተ ቀብራቸው የሚፈጸመው በአጸደ ቤተክርስቲያን ውስጥ በእንደነዚህ ዋሻዎች ነበረ። ነገር ግን ከዛሬ 50 ዓመት በፊት አጽሞቹ ተለቅመው ወጥተው ወደ አንድ ቦታ የቀብር ቦታ ሆነው አሁን በቃኝ ያሉ ዓለምን የናቁ ገዳማውያን መነኮሳት የሚጸልዩበት ቦታ ነው። ስለዚህ እዚህ ቦታ ብቻ ሳይሆን በየሁሉም አብያተ መቅደሶች እንደነዚህ አይነት ዋሻዎች አሉ። ድሮ የቀብር ቦታ፣ አሁን ደግሞ የመነኮሳት የመጸለያ ቦታ ሆነው አገልግሎት እየሰጡ ይገኛሉ። አሁን ጉዟችን ወደ ቅዱስ ላሊበላ የቀብር ቦታ ይሆናል። አሁን ያለንበት ሁለት ቤተ መቅደሶች በአንድ ቦታ የሚገኙበት ነው። ይህም ማለት ደብረ ሲና ቅዱስ ሚካኤል፣ ሁለተኛው ጎልጎታ። በጎልጎታና በደብረ ሲና ለሁለት የሚከፍላቸው ይሄ ትልቁ የምታዩት ግድግዳ ነው። ስለዚህ በመጀመሪያው ያለንበት በደብረ ሲና ይሄ ነው። ሙሴ በሲና ተራራ 10ቱ ትእዛዛት እንደተቀበለ ለሱ ምሳሌ ይሆን ዘንድ ቅዱስ ላሊበላ ያነጸለት ይህ ቤተክርስቲያን ከሌሎቹ አብያተ መቅደስ ቅድም እንደገለጽኩት እያንዳንዳቸው ቤተክርስቲያን የየራሳቸው የተለያየ ቅርጽና ይዘት አላቸው። ስለዚህ ሌሎችን ያየናቸውን አሁን ከምናየው ጋር አንድ አይነት አይደሉም። ለምሳሌ እዚህ ቤተክርስቲያን ለየት የሚያደርገው
የሌሎቹ አብያተ መቅደሶች ምሰሷቸው የአራት ማዕዘን ቅርጽ ሲሆን የዚህ ቤተክርስቲያን ደግሞ የመስቀልን ቅርጽ ይዞ የተነሳ ነው። በመስቀሉ ቅርጽ በጣራው ላይ የምታዩት በአረጋቱ መካከል እያንዳንዳቸው የአይን ምሳሌን ይዘው የተቀረጹ አሉ። ይሄ ደግሞ ቅዱስ ላሊበላ እነዚህን አብያተ ክርስቲያናት ሲያንጽ መላእክት ያግዙት እንደነበረ የሚያስረዳን ገድል ስላለ እነዚህ የምታያቸው ጡቦቹ የመላእክትን አይን ይመሰላሉ። ይህም ማለት ቅዱስ ላሊበላ በመላእክት እየተረዳ እንዴት ያንጽ እንደነበረ ለማሳየት ነው። ስለዚህ ይህ ቦታ ደብረ ሲና ቅዱስ ሚካኤል ቤተክርስቲያን ቅዱስ ላሊበላ ለቅዱስ ሚካኤል ወይም ለደብረ ሲና መታሰቢያ ይሆን ዘንድ ያነጸው ሲሆን ሴቶችም ወንዶችም የሚጎበኙን ነው። በሁለተኛው ግን የቅዱስ ላሊበላ ትክክለኛ ሥርዓተ ቀብር ያለበትና እንዲሁም የጌታ ኢየሱስ ክርስቶስ ግንዘት ምሳሌው ስላለ ለወንዶች ብቻ የተፈቀደው ነው። ሴቶች ወደ ግንዘቱ እንዳይገቡ የተከለከሉ ነው። እሺ የሚታየ ነገር አለ የርግብ በመቀጠልም ጣራው ላይ የምታዩት አንዲት ከእንጨት የተሰራይ ከወይራ እንጨት የተሰራይ ርግብ አለች። ይቺ ርግብ የሰላምን ምልክት ለማሳየት ነው በዚሁ ላይ እስካሁን ድረስ ለረጅም ጊዜ ተንጠልጥላ የኖረችው። ምን ያክል ዓመት እንደሆናት ግን በግልጽ አይታወቅም። ምን ያክል ጊዜ እንደሆናት በግልጽ አይታወቅም። ለሰላም ምልክት የሰላም ርግብ የሰላም ምልክት ነው። እሺ አሁን የምንገኘው ደግሞ ቤተ ጎልጎታ ነው። የቤተ ጎልጎታን ምስጢር ደግሞ በደንብ ያብራሩልናል ወደ ዲያቆን ሙጨው። ቤተ ጎልጎታ የጌታ የኢየሱስ ክርስቶስ ትክክለኛ ግንዘቱ ወይም ሥርዓተ ቀብሩ የተፈጸመበትን ለመምሰል ቅዱስ ላሊበላ ይህንን ቤተክርስቲያን ጎልጎታ ብሎ ሰይሞታል። በዚህ ምክንያት ከዚህ መጋረጃ በስተግራ በኩል የጌታ ኢየሱስ ክርስቶስ ግንዘቱ የሚገኝበት ነው አለ። አሁንም በፊት ለፊት የምታዩት ደግሞ ቅዱስ ላሊበላ ሥርዓተ ቀብሩ የተፈጸመበት ነው። በላዩ ላይ መንበሩ አለ። ከመንበሩ ስር 7 ሜትር ያክል ጥልቀት ያለው የቅዱስ ላሊበላ ቀብር ነው። ከዚህ ከጻድቁ ላሊበላ ቀብር ውስጥ የሚወጣው ይሄ እምነት ነው። ይህ የላሊበላ እምነት ይባላል። አሁን ድረስ ድውያንን እየፈወሰ ላመኑት ሁሉ ምሕረትን እየሰጠ የሚገኝ ይሄ ታላቁ እምነት ነው። ይሄ እምነትም ከዚሁ ከቅዱስ ላሊበላ ቤተክርስቲያን ብቻ የሚገኝ ነገር ግን ከላሊበላ አብያተ ክርስቲያናት ውጭ የማይገኝ ከራሱ ሥርዓተ ቀብር የሚወጣ ነው። አሁን ድረስ የጻድቁና የቅዱሱ እንዲሁም የካህኑና የንጉሱ ቅዱስ ላሊበላ ቀብሩ እዚህ ቦታ ላይ ነው። በጣም ደቃቅ ነው እምነቱና ከመቃብሩ ነው የሚወጣው። ከመቃብሩ ላይ እምነቱ ከድንጋዩ ላይ እየተፈለፈለ የሚወጣ እምነት ነው። ሌላው በዚህ ላይ የምታያቸው ከድንጋዩ ላይ ተጠርበው የወጡ የሐዋርያት ምስሎች ናቸው። እዚህ ጀምራችሁ በግራ በኩል 6 እስከ ቤተ መቅደሱ፣ በቀኝ በኩል 6 እስከ ቤተ መቅደሱ በጥቅሉ ሐዋርያትን የ12 ሐዋርያትን ምስል የያዙ እንዲሁም እነዚህ ከድንጋይ ላይ ተጠርበው የወጡት መጽሐፍ ቅዱስና የእጅ መቋሚያቸውን ይዘው ነው የሚታየው። ይህ ማለት ጌታ ለሐዋርያት ስለ ስሜ በምስራቅ በምዕራብ
በሰሜን በደቡብ ስበኩ አስተምሩ ብሎ ለሐዋርያት እንደገለጸላቸው ወይም እንደነገራቸው እሱን ለማስታወስ እዚህ ቦታ ላይ ከድንጋይ ላይ ተጠርበው ምሳሌያቸው ተቀምጧል። አሁንም ከዚህ መጋረጃ በስተጀርባ ገሊላ ናዝሬት አለ። ይህም ማለት ጌታ ኢየሱስ ክርስቶስ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እየተመላለሰ ያደገበትን ለማሳየት ከዚህ መጋረጃ በስተጀርባ ወይም ከቅዱስ ላሊበላ ቀብር በስተጀርባ የናዝሬት ገሊላ ምሳሌ እዚህ ቦታ ላይ ተቀምጧል። መቅደሱም ቤተ መቅደሱም እሱ ነው። አዎ መቅደሱ ይሄ ነው። እንግዲህ እዚህ ላይ በዓለ እግዚእ፣ ሥላሴዎች፣ ኪዳነ ምሕረት፣ ቅዱስ ሚካኤል ይቀደሳሉ፣ ይወደሳሉ። ጽላታቸውም አለ። ወራዊ በዓላቸውንም ጠብቀው በዚህ ቦታ ላይ ምስጋና ይሰጣሉ። ስለዚህ የቅዱስ ላሊበላ ቀብር እዚህ በመሆኑ ቅዱስ ላሊበላ በዚህ ላይ ስዕሎችም ተስለው መላእክታን በንግስናው ዘመን ከንግስናውም በፊት ከንግስናውም በኋላ መላእክታን እንዴት ይጠብቁት እንደነበር የሚያሳየን ስዕል ነው። ጎልጎታ ወይም የቅዱስ ላሊበላ የቀብር ቦታ ይህንን ይመስላል። የቅዱስ ላሊበላ የቀብር ቦታ ጎልጎታ የተመረጠበት ምክንያት ምንድን ነው? ጌታ ኢየሱስ ክርስቶስ በጎልጎታ ነው ሥርዓተ ቀብሩ የተፈጸመበት። እሱን ለማሰብ ሲል ነው እንግዲህ ቅዱስ ላሊበላም ከጌታ ግንዘት አጠገብ የተቀበረው። የቤተ ክርስቲያን አሰራራችንም እጅግ እጹብ ድንቅ የሆነበት ታላቅ ምስጢር አለው። ለምሳሌ ለምን ከላይ ወደ ታች ታነጸ ብለን ለማሰብ አንደኛ የኋላ ልጆች ጥፋት እያጠፉ ስለሚመጡ ከጠላት ለመከላከል ለምሳሌ በ1521 ግራኝ መሐመድ ወደዚህ አካባቢ አብያተ ክርስቲያናትን በማቃጠል መጥቶ ነበር። በዛን ዕለት ከቤተ ክርስቲያን የሚኖሩ አገልጋይ ካህናቶች በፍርሃት ተውጠዋል። ከመጣ ነዋየ ቅድሳቶችን ያጠፋብናል፣ ቤተ ክርስቲያኖችን ያፈርስብናል በሚል ነገር ግን በረጅም ርቀት መጥቶ እዚህ ቦታ ላይ ሲያየው ይሄ ህንፃ ከላይ ሆኖ አይደለም የተሰራው ከስር ስለነበረ አልታየውም። አንዱ ይሄ ነው። ሁለተኛ ጎልጎታ ምሳሌ ለማድረግ የጌታ ኢየሱስ ክርስቶስ ቀብር ጎልጎታ ሂዌንድ ነው። ከላይ ጀምሮ ወደ ታች ነው የታነጸው። ከዛ በኋላ ነው ሥርዓተ ቀብሩ የተፈጸመው። የቅዱስ ላሊበላ አብያተ ክርስቲያናትም ከላይ ጀምሮ ወደ ታች የታነጹበት ይህንን ሁለተኛ ምሳሌ ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት መውረዱን ለማሳየት ነው። ስለዚህ ብዙ ነገስታቶች እዚህ ቦታ ላይ መጥተው የጸለዩበት ነው እና አፄ ኃይለ ሥላሴ እዚህ ቦታ ላይ መጥተው ጸልየው ነው እንግዲህ ታላቅ የምስራችን ድሎችን ሲያደርጉ የነበሩት እና ተአምሩ እጅግ እጹብ ድንቅ የሆነ ተአምር ነው። አመሰግናለሁ።